አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ የቻናሌ ቤተሰቦች እንደምናችሁ፣ እኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንግዲህ ለረመዳን እንኳን ረመዳን ሙባረክ ሳልላችሁ ኢዱ መጥቶ ከች ሱብሃንአላህ። የዘንድሮ ረመዳን ደግሞ ፍጥነቱ የሌለ ነው። እንግዲህ በሰው ሀገር የምትገኙ በአረብ ሀገር የምትገኙ ውድ እህቶቼ የመዳም ቅመሞች አላህ ስራውንም ያግዛችሁ ያግራላችሁ ያለ ነው። አሽሩ ለአኺር ነውና አላህ ዱዓችሁን ይቀበላችሁ፣ ለሀገራችሁ በሰላም ያብቃችሁ። ለይለቱል ቀድር የሚጠበቅበት ጊዜ ነውና በዱዓም በርቱ፣ ለኛም ጭምር አድርጉ። እኔ አልሐምዱሊላህ ከረጅም ጊዜ በኋላ ሀገር ቤት ገብቼ ከቤተሰብ ጋር ነው እየጾምኩ ያለሁት። እጅግ በጣም ደስ ይላል። እኔ ሳውዲ በነበርኩበት ጊዜ ሀቂቃ መመኛው የነበረው ከቤተሰብ ጋር ለአንዴ እንኳን ቁጭ ብዬ ማፍጠር ከነሱ ጋር ጊዜን ማሳለፍና አብሮ መብላት። ያው እንደሚታወቀው የሰው ቤት ሰራተኛ ሆነን ስንሰራ የምናፈጥረው ለብቻችን ነው። ቶሎ ቶሎ እየሄድን አፍጥረን ነው ወደ ስራ የምንገባው። ምክንያቱም ስራ ተቆልሎ እቃው ቆልል ብሎ ስለሚጠብቀን ወዳው በቃ አፍጥረን ለስራ ነው ምንገባውና ወደ ሀገር ስንመጣ ደግሞ አልሐምዱሊላህ እጅግ በጣም ደስ የሚለው ከቤተሰብ ሰብሰብ ብሎ ማፍጠሩ ራሱ ትልቅ ነገር ነው። አባት እናት ቤተሰብ ደግሞ በዱንያ እያሉ በሞት ሳናጣቸው በእነሱ መድረስም አንድ ትልቁ ኒዕማ ነውና እኔ አልሐምዱሊላህ ዛሬ ላይ ለዛ ታድዬ አገር ገብቼ ብዙ ነገሮች ቢኖሩም ብዙ እንደጠበቅነው ብዙ ነገር ባይሆንም በእነሱ መድረስና ከነሱ ጋር ጊዜ ማሳለፉ ብቻ እጅግ በጣም ደስ የሚል ትልቅ ኒዕማ ትልቅ ደስታን የሚሰጥ ነው። አገር መግባት የምትፈልጉ ብዙ እህቶች አላችሁ፣ ትጠይቁኛላችሁ ኮሜንት ላይም እንዲሁም ስልኬ ቲክቶክ ባዮ ላይ ስላለ እየገባችሁ የምታወሩኛላችሁ በውስጥ ማለት ነው። አገር እንዴት ነው ኑሮ ውድነቱ፣ መምጣት አስቤ ፈራው ምናምን የምትላላችሁ። በነገራችን ላይ ምንም አያስፈራም፣ ሀገር መምጣት ምንም አያስፈራም። ያው እኔ ዛሬ አገሬ በቅቼ አልሐምዱሊላህ ምንም የተለየ ነገር ኖሮ ሳይሆን ባለን አብቃክተን ምንኖር ከሆነን ካመንበት ምንም የሚያስፈራ ነገር የለውም። አዎ ኑሮ ውድ ሊሆን ይችላል። የተለያየ ነገር ትንሽ ስራ የምንሰራበት ነገር ሊኖረን ይገባል። ማለትም ስራ አስፈላጊ ነው። ምንሰራባት ትንሽ እንኳን መነሻ ነገር አስፈላጊ ነው። ሌላው ደግሞ እኔ ያስፈራል ብዬ አላስብም። ምክንያቱም አገራችን ነው እኮ በሰዎች ቤተሰቦቻችን ዘንድ ነው የምንመጣው። ይህ ማለት ተዘናጉ አይደለም። ምንም ሳትይዙ ምንም ሳታረጉ ብድግ ብላችሁ ኑ አባክኑ አትያዙ አይደለም። ያዙ፣ ትንሽም ነገር ቢሆን ያዙ። በነገራችን ላይ ምንም ሀቂቃ ህይወት የሚኖረው እዚህ ሲመጣ ነው። ለራሳችሁ መኖር እንዳለባችሁ የሚሰማችሁ እዚህ ስትመጡ ነው። ምክንያቱም የኔ ያላችኋቸው ለኔ ያደርጉልኛል፣ ይደግፉኛል፣ ከኔ ጎን ይሆናል ብላችሁ የምታስቡት ሰው ራሱ እንደሌላችሁ ሲያቅ የእናንተ ሰው አይደለም፣ ይርቃችኋል። ይሄ በቃ ቀጥታ የሚታወቅ ነው፣ የትም ማለት ነው። አሁን ላይ ሰው ብርና ብር ሆኗል፣ ዘመዱም ጓደኛውም ሁሉ ነገሩም ማለት ነው። ሰው እናንተ ደግሞ ያንን ታሳቢ ማድረግ ትንሽ ነገር መያዝ ከዛም ደግሞ በትንሽም ነገር መብቃቃት ውስጥን ማሳመን በቃ ባለችኝ ነገር እሰራለሁ አገኛለሁ አልሐምዱሊላህ። የሚያስፈራችሁ ለምንድን ታውቃላችሁ? የበፊት የነበረው ህይወት እንዳለ ያለ ነው የሚመስላችሁ። ብዙ ነገር ተቀይሯል። እዚህ ኑሮ ተወደደ ቢባልም እንኳን ብዙ ቀላል ነው። በቀላሉ ሰርቶ ማግኘት ይቻላል። ብዙ ነገሮች ማግኘት ይቻላል። አልሐምዱሊላህ ኒዕማ ነው፣ በረካማ አለ ማለት ነው። ገብቷችኋል? ከዛ በዘለለም ደግሞ ስራ በተመለከተ አሁን እዛ ገብቼ ምን እሰራለሁ ምናምን ከገባችሁ በኋላ እንደገባችሁ ብራችሁን አለማባከን። አሁን ብዙ ሰው ዘመድን ጥየቃ የሆነ ነገር ያጠፋል ያወጣል ማለት ነው፣ እኔንም ጭምር። እኔም ስላጋጠመኝ ነው። ይሄ ዝም ብሎ መበተንና ማጥፋት ሳይሆን ቶሎ ብሎ በስራ ባታውሉት እንኳን ምን መስራት እንዳለባችሁ ያላችሁበት አካባቢ ያላችሁበት ከተማ ላይ ምን ብሰራ ያዋጣል፣ ማህበረሰቡ ላይ አድርጋችሁ በሆነ ነገር ላይ ባለ ነገር ስትመጡ የተሻለ ገቢና የተሻለ ነገር ታገኛላችሁ። ያ ደግሞ ምን ያስፈልጋል ብላችሁ ጊዜ ወስዳችሁ ቢያንስ 4-5 ወር ጊዜና ከቤተሰብ ጊዜ ማሳለፍ ብሎም ደግሞ ምን መስራት እንዳለባችሁ እያሰባችሁ እያያችሁ ጊዜን መውሰድ እንጂ እንደመጣችሁ የሆነ ነገር ላይ ያውላችሁት ምናልባት መክሰር ሊኖር ይችላል። ምናልባት ስለ ስራው አልገባችሁም ሊሆን ይችላል። ብዙ ነገር ያንን ጠንቅቃችሁ ካወቃችሁ ትንሽም ይበቃል። ያን አከል የግድ በሚሊየን ቤት ካላንቀሳቀስኩኝ አትበሉ ማለት ነው። ትንሽ የስራ ካለችን ደግሞ እኛ ሴቶች እንዴት አድርገን መያዝና እንዴት አድርገን ትርፋማ መሆን እንዳለብን እናውቃለን በብላት ማለት ነው። ስለዚህ አትፍሩ፣ ሀገር ለመግባት አትፍሩ ነው የምለው። ሌላኛው ደግሞ ከሀገር ምንድነው ሀገር ምን ይመስላል ብላችሁ ለምትሉ ሀገር ያምራል፣ ደስ ይላል። የእውነት የተለያዩ ቦታዎችን ለማየት ሞክሬያለሁ። እጅግ በጣም ነው የሚያምረው። ለምሳሌ እዛ ሀገር በብዛት ሀዲቃ የተለያዩ መናፈሻዎች ምናምን እንሄዳለና እዚህም አልሐምዱሊላህ ለምሳሌ አሳያቸው። ይሄ ወደዚህ አዙር አሳያቸው።
ይሄ የምታዩት ትልቅ ሐይቅ ነው። ስልጤ ዞን ውስጥ ጋርቢበር የሚገኝ ስልጤ ወረዳ ውስጥ የሚገኝ ሐይቅ ነው። የሚያምር ነው ቦታው ራሱ ማሻላ። ብዙ ቦታዎች አሉ። አሁን ለምሳሌ ነው እኔ ያለሁበት የጠቀስኩላችሁና ሀገራችን በጣም አዲስ አበባን ብታዩ ሌላ ታሪክ ነው። በጣም በጣም አድጋለች። እጅግ በጣም ደስ ይላል። ሀገር ለመምጣት አትፍሩ ነው የምለው። ጠንካራ መሆን መቻል አለባችሁ። እኔ ሌላው ደግሞ ትልቁ ምኞት ነው። ምኞት ሀሳብ ነው መነሻው አይደል? ታስቡታላችሁ። ያሰባችሁትን ነገር ቀስ በቀስ ትደርሱታላችሁ። ያሰቡትን ለመድረስ ደግሞ መጣር ግዴታ ነው። ከዛ በዛ ጥረት ውስጥ የሚገጥሙን ቻሌንጆች ይኖራሉ። ማለቴ ችግሮች ይኖራሉ። ተጓዳኝ ችግር ስደትም ስንኖር አልጋ ባልጋ ሆኖልን አይደለም። ማለፍ ያለብንን መጋፈጥ ያለብንን ችግሮች ተቋቁመን አልፈን ነው አይደል? ልክ እንደዛው ሀገርም ስንመጣ እንደዛ የሚገጥሙ ነገሮች አሉ። በጥንካሬ ተቋቁመንና ሰብር አድርገን በመወጣት ምንፈልገውን ነገር መያዝ እንችላለን ብዬ አስባለሁኝ። እኔ አልሐምዱሊላህ ሀገር ከገባሁ የተለየ ነገር አልገጠመኝም፣ ግን አልገጠመኝም ገጥሞኛልም። ይሄ የኔ አቀባበል ይወስነዋል እንጂ ምንም አይገጥምም። አልጋ ባልጋ ነው። ትንሽ ነገር ልታበሳጨን ትችላለች። ሱብሃንአላህ ከሰው ራሱ መግባባት ሊከብድ ይችላል። በቃ ቤት መሆን ሊጨንቅ ይችላል። ስራ እስከምትጀምሩ ድረስ ብዙ ነገር አለ። ለምን እዛ ያሰብነው አለ። ሰው ቤት ሆነን ረጅም ጊዜ አሳልፈን ጊዜው ተቀይሯል እና ስትመጡ በአንድ ሁሉን ነገር መልመድም አይቻልም። ቀስ በቀስ ማየውን ነገር የለምና ይለመዳል ሁሉ። ዋናው የእናንተ ጥንካሬ ነው። እኔ አንዲት ሴት የሰው ቤት ጠንክራ ስደት ላይ ጠንክራ ያን ሁሉ ነገር ተቋቁማ ያለፈች ሴት አገር መታ በአገሯ በቤተሰቧ በሀገሯ ውስጥ ምንም ነገር ይከብዳታል ብዬ አላስብም። አውቃለሁ ትንሽ ቻሌንጅ ሊያደርግ ይችላል። መንገዳገድ ነገር ሊኖር ይችላል። የማልቀስ ነገር፣ የመከፋት ነገር ሊኖር ይችላል። ነገር ግን ታልፈዋለች። ምክንያቱም የሰውን ቤት ማኔጅ ያደረገች ሴት ለራሷ መሆን አይከብዳትም። በእርግጥ ስስ ሆነን ነው የምንመጣው። እዛ የሰው ሀገር ትልቁ ችግር አቅማችን የለም። በቃ በጣም ትንሽ ነገር ያስለቅሰናል። ይዋህነን ብዙ ጊዜ የመዳም ቅመሞች እንደዚህ ተብሎ ብድግ ተብሎ የሚባለው በዛ ነው። እኛ በቃ ስስ ልብ ነው ያለን። ለምን በቃ የሰው ቤት ሆነን ብዙን ነገር ስላለፍን ያ ነገር አድክሞን ነውና የሚያልፈው ደካሞች እንሆናለን። አቅማችንና ለሁሉም ነገር አልሐምዱሊላህ እኔ እጅግ በጣም ደስተኛ ነኝ። ሀገር ውስጥ ያው አላ አይደለ አመዝግኖ መኖር የተሻለ ነው እና በተለያዩ ቪዲዮዎች እመጣላችኋለሁ። ዛሬ በዚህ ቪዲዮ ነው የመጣሁት። አጋጣሚ ወደ ጋርቢበር ሄጄ ነበረ። በዛ አጋጣሚ ለምን ቪዲዮ አልቀርጽላችሁም ብዬ ነው የቀረጽኩት። በጣም ጠፍቻለሁ። ደግሞ እመጣለሁ፣ በዩቲዩብ ደጋግሜ እመጣለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እኛ የመዳም ቅመሞች ከተባበርን አይደለም ለራሳችን ለማንም ብዙ ዩቲዩበሮችን አሳድገናል። ብዙ ሰውን አሳድገን ሚዲያው ላይ ሰርቶ የሆነ ውጤት እንዲያሳይ ባይናችን እያየን በደንብ ትልቅ ደረጃ እንዲደርስ አድርገነዋል። ለራሳችን ግን አንሆንም። ብዙ ጊዜ ለራሳችንም እንሆን። ዩቲዩብን መስራት ልመዱ። እዚህ ከመጣችሁ በኋላ በደንብ ስሩ፣ ተጋገዙ፣ ሼር አድርጉ። እኔንም ሰፖርት አድርጉኝ። ያው ሰፖርት የምታደርጉኝ ኮሜንት በማድረግ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ነውና ይሄንን ሁሉ አድርጉ፣ አግዙኝ። አመሰግናለሁ ደግሞ ሁሌም ከጎኔ ስለሆናችሁ ማለት ነው።